ክብር ለጌታ ይሁን። እንግዲህ ዛሬ በሌላ ርዕስ መጥቻለሁ። ስለ ኳየር እና ስለ ሶሎ እናወራለን። እንግዲህ በዝማሬ ውስጥ ያሉ ነገሮች ብዙ ጊዜ የምናውቃቸው እነዚህ ነው። ሶሎ ብቻችን ሆነን ስንዘምር ነው። ኳየር በህብረት ብዙ ሆነን ስንዘምር ነው ማለት ነውና አንድ ሊደር ኖሮ ማለት ነውና ኳየር ውስጥ እንግዲህ በእድሜ ከፋፍለን መዘመራችን ጥሩ ነው። ወጣቶችና ከፍ ያሉ ከወጣት ከፍ ያሉ ጋር እድሜ ያላቸው ከነሱ ጋር መዘመር ጥሩ ነው። ከወጣትም ጋር መዘመር ጥሩ ነው። ከዚህ በተጨማሪ ከህፃናት ጋር ከወጣትም ከፍ ካሉ ጋር አብሮ መዘመር ራሱ የተለያየ የምናገኘው ከጌታ ጸጋዎች አሉ። እንግዲህ ነገሮችን በመረዳት ስናደርግ ጥሩ ነው። የሚጠቅመንን እየተረዳን ስንሄድ አንጥለውም ማለት ነው፣ በደንብ እንይዘዋለን። ኳየር ላይ እንግዲህ በምንሆንበት ጊዜ ፍቅርን ለጌታ የምንሰጥበት ቦታ መሆን አለበት። ለሰዎችም ፍቅርን የምንሰጥበት ቦታ መሆን አለበት። እንግዲህ ፍቅር ብዙ ቻሌንጆችን አልፈን እንድንቆም ከሚያደርገን ዋና ነገር ፍቅር ነው። እውነተኛ ፍቅር ማለት ነው። ከጥቅም ጋር ያልተነካካ በቃ እውነተኛ እና ፍቅር ሊኖረን ይገባል። ኢየሱስ እንግዲህ ደካሞችን በመርዳት አይደለም የሚታወቀው። ስለዚህ አቅም የሌላቸውን መርዳት፣ ማገዝ፣ ማጽናናት የምንማረው ቦታ ነው። ሰይጣንም ደግሞ ሊረብሽ ሊያጠቃ የፈለገው ቦታ እሱን ነው። ባገዝን ቁጥር ኳየርን ራሳችንን እንዳገዝን ማለት ነው። እሱን ስናግዝ ራሳችንን እያገዝን ነው። ራስ ወዳድነትን ማውጣት አለብን። ስለ ራሳችን አናስብ ሳይሆን ሌላውን ማስቀደም፣ ራሳችንን ማስከተል። ስንወድ ሰውን በሰውነቱ መውደድ አለብን። ስለ የትዳር ጉዳይ ሌላ ነው። ሰውን ግን ስናይ ለብቻ ሰው የሚባለው ነገር ስናስብ በሰውነቱ መውደድ አለብን፣ ማክበር አለብን። እንደሚገባቸው ማለት ነው። እንደ ደረጃቸው ማክበር አለብን። እና ምንም ቦታ ላይ ብንሆን ደስተኛ መሆን አለብን። ምክንያቱም የደስታችን ምንጭ ጌታ መሆኑን መረዳት፣ የደስታው ምንጭ ጌታ የሆነ የተረዳ ሰው ምንም ቦታ ቢቀመጥ ደስተኛ ነው። ለምን? የእሱን ነገር የሚሰራው ጌታ እንደሆነ የገባው ሰው ማለት ነው። በጣም ደስተኞች መሆን አለብን። በቻልነው አቅም እንደ ጌታ ፈቃድ ሌላውንም ደስ ለማሰኘት ምንችለውን ማድረግ አለብን። ጌታ አቅም እንዲሰጠን መጸለይ፣ ሌሎችም እንዲጸልዩልን መንገር ለሚገባን ከቤተሰብ አባላቶቻችን ውስጥ መንገር
እንዲጸልዩልን ውስጣችን ላሳሰበው ጸልዩልን። በኳየር ጉዳይ ጸልዩልን። በሶሎ ጉዳይ ጸልዩልን። እግዚአብሔርን የሚያከብር ስራ እንድሰራ፣ ሰዎችን የሚጠቅም ነገር እንዳረግ፣ እንደ ጌታ ፈቃድ ሰዎችን ደስ የሚያሰኝ ነገር እንድሰራ፣ ጌታን ደስ የሚያሰኝ ነገር እንድሰራ ክብር ለጌታ ይሁን። ራሴን እንደ ጌታ ፈቃድ ደስ የሚያሰኝ ነገር እንድሰራ፣ ራሴንም እንደ ጌታ ፈቃድ የሚጠቅም ነገር ላይ እንድሰራ ጸልዩልኝ ብለን መንገር አለብን። ምክንያቱም ኳየር ሶሎም መሰሪያ ቦታ ነው። ስለ ነገው ማንነታችን መሰሪያ ቦታ ነው። ስለዚህ መበርታት አለብን። በቻልነው አቅም ሌላውን ማስቀደም፣ ራሳችንን ማስከተል፣ የጋራ ጉዳዮች ሲኖሩ እናድርገው፣ ይሄ ነገር ይደረግ፣ ይሄ ነገር ቢደረግ ጥሩ ነው እናድርገው የሚል ሀሳብ ማካፈል እንጂ ወስኖ አለመናገር ነው የማይል አስተሳሰብ እንዲኖረን። ይሄ ማለት ያው ትህትና ማለት ነው። ትርጉሙ የተናገርኩት ነገር እዛ ውስጥ የሚያገለግሉትን ጸጋ ያላቸውን በልባችን መቀበል ጥሩ ነው። በርታ ማለት ይሄ ጥሩ ነገር ነው። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሆንላችሁ። መልካም ጊዜ ባይ